የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ውድ ቤተሰቦቻችን ቆይታችሁን ከኛ ጋር እያደረጋችሁ ስለሆነ እናመሰግናለን። ሐሳብ አስተያየት ጥቆማዎች ካሏችሁ አሁንም ልታጋሩን ትችላላችሁ። ኔቶ ሰራዊቱን ወደ ሩሲያዋ አጎራባች ሀገር ፊንላንድ ሊያስገባ መሆኑ ተገልጿል። ይህም በሩሲያና ፊንላንድ መካከል ያለውን ሁኔታ ውጥረት እንዲነግስበት አድርጓል። በዚህና በተያያዥ ጉዳዮች ላይ የዓለም አቀፍ ትንታኔያችን ትኩረቱን አድርጓል። ከአውሮፓውያኑ 2024 ጀምሮ ከዩክሬን ጋር እየተዋጋች የምትገኘው ሩሲያ የጠሉት ይወርሳል የፈሩትም ይደርሳል የሚለው ሀገረኛ ብሂል እውን እየሆነባት ይመስላል። ያቺ የኔቶ መስፋፋት ክፉኛ የሚያሳስባት ዩክሬንም ኔቶን ለመቀላቀል ያደረገችውና እያደረገችው ያለው ጥረት አሳስቧት ወደ ኃይል እርምጃ እንድትገባ የተገደደችው ሩሲያ ከሰሞኑ ደግሞ ቀድሞ ስትሰጋው የነበረው ጉዳይ በጎረቤት ፊንላንድ ሊከናወን ቀን ተቆርጦለታል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን አስተዳደር ኔቶን እንዳይቀላቀሉ አበክሮ ሲቃወማቸው ከነበሩ ጎረቤት ሀገራት መካከል አንዷ የሆነችው አጎራባቿ ፊንላንድ ደግሞም በአውሮፓውያኑ 2023 የኔቶን ይሁንታ ያገኘችው ፊንላንድ አሁን የኔቶ ወታደሮች ለመጀመሪያ ጊዜ እግራቸውን ሊያሳርፉባት ድንኳንም ደኩነው ሊሰፍሩባት እንደሆነ እየተገለጸ ነው። እናም ሩሲያ እስካሁን የጠላቻቸው ባይወርሷትም የፈራችው ግን እየደረሰባት ነው። አሜሪካን ጨምሮ የ32 ሀገራት ጥምረት የሆነው የሰሜን አትላንቲክ ጦር ቃል ኪዳን ወይም ኔቶ ወታደሮች ከሩሲያ አፍንጫ ስር እንዲሰፍሩ ውሳኔ ተላልፏል። ይህ የኔቶ እንቅስቃሴ ምን አይነት ተጽዕኖ ይኖረዋል? የኔቶ ወታደሮች ሩሲያን ከፍተኛ የድንበር ርዝመት በምትጋራው ፊንላንድ መስፈር ለምንስ ትኩረት የሚሰጠው ጉዳይ ሆነ? የሚሉትንና ተያያዥ ጉዳዮችን በለቱ የዓለም አቀፍ ትንታኔ ዝግጅታችን እንመለከታለን። ከትንታኔ ዘገባው ጋር ታሪኩ ጋሹ ነኝ። በአውሮፓውያኑ ኤፕሪል 4 2023 31ኛዋ የኔቶ አባል ሀገር ሆና የተቀላቀለችው የሰሜን አውሮፓዋ ሀገር ፊንላንድ በቆዳ ስፋቷ በዓለም በቀዳሚነቷ የምትጠቀሰውን ሩሲያ ከሚያዋስኗት 14 ሀገራት መካከል አንዷ ናት። ወደ 6 ሚሊዮን የሚሆን ሕዝብ የያዘችው ፊንላንድ ከሩሲያ ጋር ቀጥተኛ የሆነ ድንበር የምትዋሰን ብቻ ሳትሆን እጅግ ረዥሙንና 1440 ኪሎ ሜትር ርቀት የሚሸፍነውን ድንበርም ትጋራለች። ሀገሪቱ ምንም እንኳን ከሁለተኛው የዓለም ጦርነት በኋላ ፊንላንዳይዜሽን የተባለ ራስን ከየትኛውም ወታደራዊ ጥምረት የመነጠል አካሄድ ስትከተል የቆየች ቢሆንም በአውሮፓውያኑ ፌብሩዋሪ 24 2022 በሩሲያና ዩክሬን ጦርነት መቀስቀሱን ተከትሎ ባደረገችው የአቋም ለውጥ መሰረትም የኔቶ ጥምረትን ለመቀላቀል ጥያቄ አቅርባ በቀጣዩ ዓመትም ፈቃድ አግኝታለች። ሀገሪቱ ለበርካታ ዓመታት ስትከተል የነበረውን ከየትኛውም ወታደራዊ ጥምረት ራስን ገለልተኛ ማድረግ ወይም ፊንላንዳይዜሽን ወጣ ኔቶን የተቀላቀለችው ሩሲያን በመስጋት ወታደራዊ ከለላን ለማግኘት ቢሆንም ሞስኮ ግን አጥብቃ የተቃወመችው በይፋም ያወገዘችው ጉዳይ ነበር። የሆነው ሆኖ ፊንላንድ ኔቶን ከተቀላቀለች ከሁለት ዓመታት በኋላ ሩሲያ አስቀድማ እንደሰጋችው በዚህ በተያዘው ዓመት ውስጥ 5000 የኔቶ ወታደሮች በሀገሪቱ እንዲሰፍሩ ይደረጋል ተብሏል። የአይነቱ ውሳኔም ከትላንት በስቲያ ኔቶ በሄግ ኔዘርላንድስ ባደረገው ስብሰባ ይፋ የተደረገ ሲሆን ይህ ውሳኔም ቀድሞውንም ከአውሮፓውያኑ 2022 የፊንላንድ ኔቶን የመቀላቀል እንቅስቃሴ ጀምሮ በሞስኮና በሄልሲንኪ መካከል እየሻከረ የመጣውን ግንኙነት የበለጠ አጣብቂኝ ውስጥ የሚከት አካሄድ ነው። የኔቶ አባል ሀገራቱ ባስተላለፉት በዚህ ውሳኔ መሰረትም በፊንላንድ የመጀመሪያው የጥምረቱ እዝ የሚቋቋም ሲሆን እጅግ ዘመናዊ የሆኑ ትጥቆችና የመከላከያ ስርዓቶችም ወደ ፊንላንድ እንዲገቡ ይደረጋሉ ተብሏል። ይህም አሜሪካን ጨምሮ ሌሎች የኔቶ አባል ሀገራት በተናጠልም በቡድንም ከዩክሬን ጋር እያበሩ እየተዋጓት እንደሆነ ለምትገለጸው ሩሲያ ሌላ የመከበብ ስሜትን የሚፈጥር ከዚህ በፊት በሁለቱ ሀገራት መካከል የነበረውንም ግንኙነት የሚያሻሽል ሳይሆን የሚያሽመደምድ ነው።
በእርግጥም ኔቶ በቅርቡ ያስተላለፈው ውሳኔ በፊንላንድ ሰሜናዊ ክፍል ምሽግ ቆፍረው ድንኳንም ደኩነው የሚቀመጡ 5000 ወታደሮችን ለማሰማራት ብቻ አይደለም። ይልቁንም ኔቶ አዲስ የምድር ኃይል ዋና መስሪያ ቤት በሌላኛው የሀገሪቱ ክፍል ማለትም በደቡባዊ ፊንላንድ እንደሚከፍትም አስታውቋል። ወታደሮቹ ሰሜናዊ ፊንላንድ ላይ፣ የምድር ኃይሉን ዋና ማዘዣ ጽሕፈት ቤት ደግሞ ደቡባዊ ፊንላንድ ማይከሊ ላይ ሀገሪቱን ከሰሜን እስከ ደቡብ ያካለለ በደንብ የታሰበበት የተጠና አቀማመጥ። ከዚህ ጉዳይ ጋር በተያያዘ የፊንላንድ መከላከያ ሚኒስትር አንቲ ሃካነን በዚህ የኔቶ ውሳኔ እንደተደሰቱ የገለጹ ሲሆን አዲስ የሚከፈተው የኔቶ የምድር ኃይል ዋና ማዘዣ ወይም ጽሕፈት ቤት ከሩሲያና ፊንላንድ ድንበር የ2 ሰዓት የተሽከርካሪ ጉዞ ብቻ የሚፈጅ ነው ሲሉ አስታውቀዋል። የመከላከያ ሚኒስትሩ በኤክስ ገጻቸው እንዳስታወቁት እንደ ስዊድን፣ ፈረንሳይ፣ እንግሊዝ፣ ኖርዌይ፣ ዴንማርክና አይስላንድ ከፍተኛ ድጋፍ እያደረጉ ነው። ይህም በሩሲያ በኩል ሌላ ሰፊ ዝግጅት እንዲኖርና ከፍተኛ የጦር መሳሪያ ምርትና ክምችት እንዲኖር የሚያስገድድ ሲሆን ሀገራቱንም የበለጠ በጥርጣሬ እንዲኖሩ የሚጋብዝ ክስተት ተደርጎ የሚወሰድ ለኔቶና ለአባል ሀገራቱ ደግሞ እንደ ስኬት የሚቆጠር ድርጊት ነው። በእርግጥም ፊንላንድ ከዚህ በፊት ሩሲያ ስደተኞችን አስታጥቃ የላከችብኝ ነው የሚል ክስ ማንሳቷንና የሩሲያ ዩክሬንን ጦርነት ተከትሎም በርካታ እርምጃዎች እየወሰደች ትገኛለች። ከነዚህ እርምጃዎች መካከል ደግሞ ወታደራዊ አቅምን ለማጠናከር እየሰራች ያለው ስራ በቀዳሚነት ይጠቀሳል። ከዚህ ጋር በተያያዘም ከዚህ በፊት ያዘጋጀቻቸውን 50,000 የሚሆኑ ተጠባባቂ ወታደሮች የማነቃቂያ ስልጠና እየሰጠች ሲሆን የተጠባባቂ ወታደሮቿን የአገልግሎት ዕድሜም በብሔራዊ ደረጃ ወደ 65 አሳድጋለች። ከዚህ ባሻገርም ከአጠቃላይ ወደ 6 ሚሊዮን የሚጠጋ ህዝቧ በ2031 ተጠባባቂ ኃይሏን ወደ 1 ሚሊዮን ለማሳደግ እየሰራችም ትገኛለች። በእርግጥ የፊንላንድ ዝግጅት በዚህ ብቻ የሚያበቃ ሆኖ አልተገኘም። ሀገሪቱ ከፍተኛ የማጥቃት አቅም እንዳላቸው የሚነገርላቸውን 64 F-35 አሜሪካ ሰራሽ የጦር ጀቶችን በእጇ ለማስገባትም ትዕዛዝ ሰጣለች። አለፍ ሲልም 1340 ኪሎ ሜትር የሚረዝመውን ከሩሲያ ጋር የሚያዋስናትን ድንበርም ከስደተኞች ለመጠበቅ እንዲሁም የሩሲያ ወታደሮች ዘልቀው እንዳይገቡ ለማድረግ ካሜራና የእንቅስቃሴ ሴንሰር የተገጠመለት 4.5 ሜትር ርዝመት ያለው አደገኛ አጥር እያጠረችበት ትገኛለች። እስካሁንም 200 ኪሎ ሜትር ያህል ርዝመት የሚሸፍነውን አዋሳይ ድንበር ማጠር ችላለች። እናም ፊንላንድ ይህንን ሁሉ ዝግጅት እያደረገች ባለበት በዚህ ወቅት የኔቶ ጦር ወደ ሀገሪቱ እንዲገባ በሩሲያና ፊንላንድ ድንበር ቅርብ ርቀት ላይ የእግረኛ ጦሩን ወይም ምድር ኃይሉን ዋና ጽሕፈት ቤት ሊከፍት መሆኑም ውጥረቱን የበለጠ ከፍ አድርጎታል። ከዚህ በተጨማሪም የሀገሪቱን የጦር አቅም በሁለንተናዊ መልኩ ለማጠናከር የሚሰራውን ስራ በአይነ ቁራኛ እየተከታተለው የሚገኘው የፑቲን አስተዳድርም በሁለቱ ሀገራት አዋሳይ ድንበር በቅርብ ርቀት የጦር ሰፈሮችን እየገነባ የመሳሪያ ማከማቻ ስፍራዎችንም እያዘጋጀ መሆኑን የሳተላይት መረጃዎች እየጠቆሙ ይገኛሉ። በአንድ በኩል ኔቶ የሩሲያን የዓለም ቁጥር 1 ፈጣን ሚሳኤሎች ከቅርብ ርቀት ለማምከን የሚያስችል እድልን በፊንላንድ መቀላቀል ያገኘ ሲሆን ከነሙሉ ወታደራዊ መሰረተ ልማቱ ከሩሲያ አፍንጫ ስር እግሩን ሊተክል መሆኑ ለአሜሪካና ምዕራባውያኑ ሰርግና ምላሽ ሆኗል። በሌላ በኩል ደግሞ መሰል ከበባን ለመከላከል ከዩክሬን ጋር ጦርነት የተማዘዙት ፕሬዝደንት ቭላዲሚር ፑቲን በፊንላንድ በኩል ለመጣባቸው ሌላ ከበባ ምላሻቸው ምን ይሆን የሚል ጥያቄን አጭሯል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ሮይተርስ፣ ቢቢሲን እንዲሁም ሲኤንኤንን በዋቢነት ተጠቅመናል።